አሁን ያለንበት ደረጃ ላይ ያለንበት ሁኔታ ነው ያለውና እኔ ያው በጣም ስለምትቀና በጣም የቅናት መንፈስ ስለማይባት ይሄ ነገር ሲች ልጅ ስለምትወደኝ ስለምታፈቅረኝ ወይ ስለምታከብረኝ ወይ እንደ ወንድሟ ስለምታየኝ ነው። እኔም እንደ አንድ ሰው የሚሰማኝ ስሜት አለ። ያንን መሰረት አድርጌ ነው ይሄን ጥያቄ ያቀረብኩላት። ስላቀረብኩላትና ወደ ሶሻል ሚዲያ ላይ ደግሞ ስላመጣሁት በጣም ተቆጣች፣ በጣምም ተሳደበች ማለት ነው። በጣምም አዝናለች። እኔ ደግሞ እንድታዝንብኝ አልፈልግም። ያው እወዳታለሁ፣ አከብራታለሁ። ፍቅርም ከሆነ ደግሞ አፈቅራታለሁ። ይሄን ፍቅር ደግሞ ለምን ወደ ተሻለ ጎዳና እንወስደውም የማለት ጥያቄ ነው እንግዲህ እኔም ላቀርብላት የቻልኩት። እንግዲህ ምላሿንም ያው ቪዲዮዋን ታዩታላችሁ ብዬ ተስፋ አደርጋለሁ። የእሷንም ምላሽ ማለት ነው እና በጣም ነው ያዘንኩት፣ በጣም ነው የከፋኝም ማለት ነው። ምላሿን እንደዚህ ይሆናል ብዬ አልጠበቅኩትም ነበረ ማለት ነው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ቦታ ሰላማችሁ በዝት ይበል ማለት ነው። ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጠይቃለሁ። እንዲሁም አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታችሁ በአክብሮት ጠይቃለሁ ማለት ነው። ዛሬ እንግዲህ ያው በተለመደው ቪዲዮ መጥቻለሁ ማለት ነው። ምክንያቱም ዛሬም አንድ ቪዲዮ ተለቆ ነበረ ማለት ነው መሐመድ ሳኒ። እሱም እንግዲህ ያው ትናንትና የፍቅር ጥያቄ እንደጠየቀኝና እንደማተቀበልኩት ነበረ ማለት ነው። ዛሬ ደግሞ እንግዲህ ማለት አልሸነፍ ባይ ታጋይ ማለት ነው። ማለት ብቻዬን አልሞትም ባይሆነብኝ ማለት ነው። እና ይሄን ያልኩት ለምን እንደሆነ ማለት በቃ ያልጠበቅኩት ነገር ነው። እውነትም ለካ ተቀይሯል። እኔ ማለት እንደዛ አልጠበቅኩም ሲጀመር ማለት ነው። በዚህ መልኩ የሚመጣም ብዬ ማለት እኔ እስከማውቀው እንደውም ይሄን ያህል አመት አብሬው በጓደኝነትም ስለቆየው አላውቀውም ነበረ ማለት አውቀዋለሁ ብዬ ነበር እስከዛሬ ማስበው። በነገራችን ላይ ሰው የትም ብዬ ያክል ብትተዋወቁት ልታውቁት አትችሉ ማለት ነው። እኔ የሚያ ነው እንትን ያለብኝ ማለት ነው። ምክንያቱም የመጣበት ኮሜንት ተንተርሶ እውነቴ ነው። እኔ በጣም ነው ያናደደኝ። እኔ ከሁሉም ሰው ጋር የምቃለደው ቀልድ ነው። ከሱ ጋር ደግሞ በጣም እስከ ጥግ ድረስ እንደምንቃለድ እንደምንጫወት ሁላችሁንም ቤተሰቦች የምታውቁት ነው የምናውቀው ነው ማለት ነው። ይሄ አዲስ ነገር አይደለም እና በኮሜንት ከሌሎች ሴቶች ጋር ስጫወት ስቀልድ እና ትቀናለች የሚለው ማለት ነው። እኔ ያን ማደርገው እኮ ማለት ጨዋታው እንዲረዝም ሰፋ አድርገን እንድንጫወት ቤታችን ሞቅ ሸብረቅ እንዲል እንጂ ሌላ ነገር እኔ የፍቅር ስሜት እኮ ላንተ ኖሮኝ አይደለም። ቢኖረኝ ሲጀመር የሴት ወጉ ይዟት ነው እንደዛ አይደለም ሲጀመርም ነገር እኮ ይሄ ሚዲያ ቀለል አድርጎልናል ማለት ከወደድኩት እኔ ወደድኩት ማለት እችላለሁ ማለት ነው። ባይለኝም የሚመጣውን አብሮ መቀበል ነበረ ማለት ነው። ነገር ግን እኔ እንደዛ አልጠበቅኩትም ማለት ነው። እኔ እንደዛ ያልኩት ያኔ እንደዛ የምጫወተው የምስቀው ያን ያክል ያኔ ለምን ተሌላ ሴት ጋወራ ምናምን የምለው ወላሂ እኔ እኮ እንደ ጨዋታ ማለት በቃ የተጫወት መስሎኝ ነው እንጂ እኔ እሱ ይሄን ሲሰማ ሌላ ነገር እያሰበ እንደሆነ እኔ ታውቃለሁ። እኔ ምን አውቄ እውነቴን ነው። እኔ ማለት ራሴን እንትን ለማለት ፈልጌ አይደለም፣ ግን ወላሂ እኔ የዋህ ነኝ ማለት ነው። ነገሮችን በቃ እንደዚህ ማለት ራቅ አድርጎ ወይም እንደዚህ ገልብጦ የሆነ ሌላ ትርጉም ሰጥቶ ምናምን መረዳት አልችልም ማለት ነው። ምክንያቱም ነገሮችን ሁሉ እኔ በቀጥታ ብቻ ነው የምረዳው ማለት ነው። እና ከኔ ያለውን ነገር ነው እና እኔ እስከዛሬ ስጫወት ስስቅ የነበረው እውነት አንተ እንዳሰብከው በፍቅር ጉዳይ ሳይሆን እንደ ወንድሜ እንደ ጓደኛዬ ስለምወድህ እና ውድ ቤተሰቦቼ ምን ልላችሁ ፈልጌ ነው። እኔ አሁንም ድረስ እስካሁኗ ደቂቃ ሰከንድ ድረስ እኔ ማሚን በጣም ከባድ ነው። እናንተ እንደምታስቡት አይደለም። ምንድነው አትረጁም ወይ? ልትግደረደሪ ነው ወይ? ማሚን የመሰለ ሰው እንዴ! ማሚ ማን ነው? መላእክት ነው እንዴ? ማሚ ዲሽ ወዳ እንዴ! እኔን እንደ ክፉ ሰው አድርጋችሁ እየቆጠራችሁ ነው ማለት ነው። እኔ የክፋትም አይደለም ሲጀመር በእናንተ ሀሳብና በእናንተ ጫና ራሱ ብቀበለው ለራሴ እኮ የሆነ የምጠይቀው ጥያቄ ይኖረኛል ማለት የሆነ የራሱ የሆነ ነገር መንገድ አለው ማለት ነው። እና እኔ ለመንቀባረርም ለመኩራትም የስልትነት ወጉም ኖ አለ ይሄ ነገር የለም እያልኳችሁ ሳይሆን ግን እንደዛ አስቤ አይደለም። ምክንያቱም እኔ በሰከንድ ውስጥ እንዴት ነው እንደዚህ ገልብጬ ድሮ እንዴት ላስበው ይችላል? ከባድ ነው እኮ ነገሩ። እንዴ ጎዳጆች ምን ሆናችሁ ነው?
እንዴ የምሬን ነው ማለት ነው። ለኔ በጣም ነው በቃ ወዝ ግብ ብሎብኝ በቃ ድብልቅ ነው ያለብኝ ማለት ነው። እኔ ለራሴ በግሌ ማለት ነው በቃ የሚጠየቀውን ጥያቄ ራሱ እኔ መመለስ ነው በቃ ያም እውነት ነው እንዴ እኔ ራሴ እውነት መሆኑ ለኔ ራሴ እኮ ነው እንግዳ የሆነብኝ ማለት ነው። ለኔ ራሴ በቃ ማሜን ወንድማችሁን ምንም ያክል ሺህ ዓመት ብትኖሩ አብሮ አደግ ይኖራችኋል ወንድም ማለት የሰፈር ልጅ ምናምን ሊኖር ይችላል አብሯችሁ ያደገ ያ ልጅ አሁን ፍቅረኛ ምናምን ብሎ ቢጠይቃችሁ ወይም የፍቅር ጥያቄ ቢያቀርብላችሁ እንዴ ሲጀመር እንዴት ነው አረ እንደው ጠፊ ራሱ ምናምን ሊኖረው ይችላል። እኔ እንደ ወንድሜ አስቤ ሁሉንም ነገር ስለማወራ ስለማዋይ ወንድሜ አድርጌ ስለቆጠርኩ አንተ ነገሮችን ገልብጣ በዚህ ልክ ትመጣለህ እንዴ ብሎ ነበር መቆጣት የነበረብኝ ነው። እኔ ግን እንደዛ መሆንም አልፈልግም። እንደዛ ሲጀመር እኔ አልፈልግም። ምክንያቱም እኔ ጥሩ ወዳጄ ነው ጥሩ እህቱ ነኝ ብዬ ነው ማስበው ማለት ነው። እና እንደዚህ አይነት ነገር በጓደኛሞች መካከል ሊፈጠር ይችላል። ነገር ግን እንደዚህ የማይሆንበት ምክንያት ደግሞ በደንብ እሱ ያውቀዋል ማለት ነው። ስለዚህ ነው እንደዛ አይሆንም። ሲጀመርስ ምንድነው ምን አዲስ ነገር ተገኘ? እኔ ሚዲያ ላይ ማሜን የፍቅር ማሜንትን ምናምን ብዬ ባወራ በውስጥ ግን እንደዛ አይነት ነገር እኔና እሱ በጣም እናወራለን ረጅም ሰዓት ምናምን ግን የምሬ ነው ስለ ፍቅር የሚባል ነገር አናነሳም። ሲጀመር በቃ እኔ አላቅም እንደዛ አይነት ነገር ራሱ አውርተንም አናቅም ማለት ነው። ሲጀመር ትዝም አይለንም ለምን እንደሆነ አላቅም። ምክንያቱም እኔና እሱ የምንተሳሰበው በእህትና በወንድም ብቻ ነው ማለት ነው። እና እኔ ከሴቶች ጋር ምናምን ሲያወራስ ደግሞ መሰረታዊ ማለት በቃ ከቀደም ብሎ ከኔ ጋር ነበረ እየተጫወትን የነበረው እና ያው የበፊት ስለነበርኩ እንዴት አሁን መታችሁ ምናምን ትወስዱብኛላችሁ ምናምን ብዬ ጫወታውን ሞቅ ደመቅ ምናምን አድርጋለሁ ማለት ነው። በቃ ለመሳቅ ለመጫወት እንጂ እኔ ክፉ ሴት ሆኜ በጭራሽ አይደለም በጭራሽ። እሺ አንዳንድ እህቶችና ወንድሞች ደግሞ በቃ ማለቴ አሳቢበት የምትሉትም አለ። እሱ መልካም ነው። ጊዜ የማይፈታው ነገር የለም። ባስብበት ግን እኔ ለውጥ ይመጣን ብዬ አላምንም። እውነቴን ነው የምላችሁ ማለት በዚህ ጉዳይ ላይ አዲስ ነገር ይፈጠራል ብዬ አላምንም። ምክንያቱም ልቤ ሊያምንልኝ አልቻለም። በቃ ማለት እኔ እኮ ማለት የሆነ የራሱ ስሜትና የራሱ እኮ ፍላጎት አለው እንጂ ይህን ጥያቄ ስላቀረበልኝ ማሜ ጥሩ ሰው ስለሆነ መልካም ሰው ስለሆነ እንደሱ አይነት ሰው ማን ነውና ነው እንደሱ አይነት ሰው ይለኛል። እንደሱ አይነት ሰው ለምንድን ነው የሌለው? ሁሉም በነገራችን ላይ ማለት ነው ሁሉም ለራሱ መልካም ሰው ነው። እኔ ብዬ ለራሴ ማለት ነው እኔም የሆነ ጎን መልካም ጎን አለኝ። በቃ ማለት የምንረዳበት አመለካከት ሊኖረኝ ይችላል። ግን እኔ እሱ እንዴት እንደ ማለት እሱን እንዴት እንደረዳችሁትና እንዴት እዚህ ራሴ ላይ እንዳወጣችሁት አላህ አለም ማለት ነው። ግን መልካም ልጅ ባይሆን እኔም ይሄን ያክል ጊዜ አብሬው አልቆይም ማለት ነው። ማለት በጓደኛ ማቾች መካከል ታዲያ ታገቧቸዋላችሁ እንዴ? እሺ እውነቴን ነው እኮ የምላችሁ ማለት ነው። ሁላችሁም እኔ ላይ አሁን የምትሉት ማለት ነው በእናንተ ቦታ በእኔ ቆምኩበት ቦታ የ6 ዓመት ወዳጃችሁ ፍቅረኛችሁ ይሁን ብትባሉ እርግጠኛ ነኝ ብሎክ አርጋችሁ ራሱ ትወጣላችሁ ማለት ነው። አትወጡም አይባልም። እውነቴን ነው የምላችሁ ማለት ነው። ስለምትቀና ነው ዋት ማለት በቃ እንደዚህ ፈልጎ ይችን ነገር ያገኛታል ብዬ በቃ ማለት ምን ይላል እውነት ብዬ ነበረ ማለት ነው። ግን በቃ በዚህ መልኩ ወጥቷል ማለት ነው። ምክንያቱም ግልጽ ነው ከእናንተው ጋር ነው የምንጫወተው የምንቃለደው አይደል? እዚሁ በኮሜንት ላይ ነው ሲጀመር ማሜ እኔ እውነቴን ነው በፍቅር ጎጆ ቻናል ከመጣ ቀናቶች በእጄ ራሱ የማይሞሉ ቀናቶች ናቸው ማለት ነው። ይሄን ሁሉ ሙላችሁ በደንብ ነው የምንጫወተው የምናወራው ስላችሁ የዛሬ የ2 ዓመት በፊት ታሪክ ነው እንጂ አሁን ላይ የነበረ አይደለም። በእርግጥ አሁንም አለ ግን ያኔ እጫወታለሁ ግን ያን ያክል አይደለም። ምክንያቱም እኔ ራሴ ማሜ ተቀይሮብኛል የምለው በምክንያት ነው ማለት ነው። ምክንያቱም እኔ ገብቼ እስከምወጣ ድረስ እኔ ማሜና እኔ አንላይ ማለት ብዙዎቻችን በጣም ነው የምንጫወተው ምናምን እና እንደዛ ነበር። ግን በአሁኑ ላይ የወሬ ነው ባይቀየር ሲጀመር ጫወታ መሆኑን አውቆ ማለት እንደ ቀልድ እንደምንጫወት አውቆ አምኖ እውነቴ ነው በዚች ላይ
ተንተርሶ አይመጣም ነበረ ማለት ነው። አይመጣም ነበረ ግን ጨዋታ መሆኑን እያወቀ ምክንያቱም እኔ አሁን ማለት ማንኛውም ሴት እኮ ማለት ፍቅረኛዋ እውነት እኔ እንደዛ እያሰብኩ ከሆነ እምቀናው እንደዛ አስቢው ከሆነ እኮ እንደዛ እንዲል አልፈቅድም። ለቀልድስ ቢሆንስ አልፈቅድም። እና ውድና የተከበራችሁ ቤተሰቦች ማለት ነው እኔ ሲጀመር እንደዛ ቢሆን አልፈቅድም ማለት ነው። እኔ ለፍቅር ቢኖረኝ ለሱ የፍቅር ስሜት ቢኖረኝ እኔ እንዴ ማሚያውን ከስንቶቻችሁ ጋር ነው የሚጀናጀነው? ማሚ የማይጀነጅነው አለ እንዴ? ድፍን የሳውዲን ሴትና ድፍን የዱባይን ሴት አይደል እንዴ የአረብ ሀገር ሴት እንዲህ የሚያሽከረክረው እንዴ? እውነቴን ነው እኮ የምላችሁ። ምንም ለቀልድ ራሱ እንደው ኮሜንት ላይ ስትሳያት እየተንጨረጨረች ነው። እኔ በቃ ማለት ተፈጥሯችን የራሳችን አለና እንደዚህ ማለት ረጋ ያልኩ አይደለሁም። ትንሽ ቶሎ እናድዳለሁ ግን እናድዳለሁ ማለት ያኔ ምንስ ብናደድስ ብረጋጋስ እውነት ለኔ የማስበውን የኔ ሰው የምለውን ከማንም ሴት ጋር ሲገሻለጥ ማየት አልችልም። እውነቴን ነው የምላችሁ ሲጀምር ማለት ነው። እሱ ባለበት ሰፈር ራሱ አልሄድም ማለት ነው። እውነቴን ነው ማለት እንደዛ አይነት ቢኖረኝ ማለት ስለሌለ ጨዋታ ነው ብዬ በቃ እንጫወት። ምክንያቱም ብዙዎቻችን በስራ ተወጥረን ብዙ ችግሮች እና እዛ ላይ ነው ትንሽ ወዳጆቻችን ሀሳባችንን ስንለዋወጥ የተለያየ ነገር ስንጽፍ ስናወራ ሀሳባችንን የምንረሳው ወይም የጭንቀታችንን የምንረሳው ማለት ነው። እና ለዛ አማካኝነት እና ደግሞ እናንተን ራሱ እኔ ያዝናናው ነበር ይመስለኝ እስከዛሬ ማለት ነው። ማለቴ ከሱ ጋር እንደዚህ ስንቃለድ ምናምን ቤታችሁን ማቁሙቅላችሁ በቃ ብቻ ፈገግ የምትሉ ነው ይመስለኝ። በትንሹም ቢሆን ደግሞ እኮ ትላላችሁ ግን ዛሬ ላይ ሲሆን በቃ ለምን እንደሆነ አለቀም ነገር ይከፋብኛል ልበል። ለማንኛውም ስለ ኮሜንታችሁ ሁላችሁንም አመሰግናለሁ። ግን በኮሜንት ብቻ ተንተርሼ መሄድ የለብኝም። የራሱ የሆነ መንገድ አለው። ፍቅር ነው እንጂ ከባድ ነው እኮ የኔ ነው ብዬ ራሱ ለመምረጥ ራሱ ለመወሰን ራሱ እንዴት ነው ሁሉንም ሴት እንደ ቀልድስ ቢሆን አውርቶ የሚያወራን ሰው ባል አድርጋችሁ። ምክንያቱም እንዳለው ወይም እንደምንለው ሁላችንም እንግዲህ ይሄ ፍቅር የሚባለውን ሰውዬ ወይም እንጃጃላለን ብሎ አያስብም። ምክንያቱም በእስልምና እምነትም አይፈቀድም ማለት ነው። ኒካ የሚባለው ሰውዬ ነው ማለት ነው የሚከተለኝ ማለት ነው። እና ኒካ ተደረገ ደግሞ ማለት እኔ ሚስት ሆንኩ ማለት ነው። ስለዚህ እንደዚህን ያክል ርቀት መሄድ የለብኝም ማለት ነው ሲጀመር ማለት ነው። እውነቴን ነው የምላችሁ ማሜ በቃ እየዋሸ ነው ማለት እውነቴን ነው። እንደዛ አይነት ስሜት ኖሮት አይደለም። እሱ ሁሉንም ሴት አይደል እንደሚጀነጅነው። ለምንድን ነው እኔን በቃ እንትን የሚለኝ ማለት ነው? ሁሉንም ሴት እንደዚህ እየጀነጀነ እኔ ላይ ብቻ እንደዚህ ትኩረት የሚያደርግብኝ ለምንድን ነው ማለት ነው? ያው ሲያሳጣ መስሎት ይሁን አላውቅም። ለማንኛውም እኔ እንደ ሀሳብ አልቀበልም። ይሄን ስላለ በኮሜንት ስር ስለከነ እና የቀናው ጊዜ መቀበል አለብኝ። እውነቴን ነው የምልህ ሌላ ውሸት የለህም። በቅርብ ጊዜ ደግሞ ጠብቁ። የማሜ እውነት ይወጣል፣ ወላሂ ይወጣል ብያለሁ። ይወጣል ማለት ነው። የማይወጣበት ምንም ምክንያት የለም። እና ውድና የተከበራችሁ ቤተሰቦቼ ማለት ነው በቅርቡ ሁሉንም ነገር ወጥቶ እንደምታዩት ተስፋ አደርጋለሁ። እውነቴን ነው የምላችሁ ማሜ ሁላችሁንም ላይ እየተጫወተብን ነው ብዬ ነው ማምነው እንጂ እውነቴን ነው የምላችሁ ከዛ ሁሉ ሴት ውስጥ እኔን መርጦ ይመጣም ማለት ዘበት ነው ማለት ነው። ዘበት ነው ማለት ነው። እውነቴን ነው። እኔ ማሜ ራሱ ከብዙ ጋር ከማውራቱ ጋር የተነሳ ራሱ ፍቅር ይዘዋን እንዴ ብዬ ራሱ አስባለሁ ማለት ነው። እና ግን ያው አድናቂዎች ናቸው ብትገድፉትም አልጠላም። ግን እሱን ትገድፋላችሁ ማለት እኔን እንደዚህ ትጥሉኛላችሁ ማለት አይደለም ማለት ነው። እና ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ በቻናሌ ይዤላችሁ የመጣሁት ይሄን ነበረ። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ስለተከታተላችሁም ከልብ አመሰግናለሁ። አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እፈልጋለሁ። ነባሮች ደግሞ እንደዛው ማለት ነው። ቪዲዮን እስከ መጨረሻው አይታችሁ አሁንም ሀሳብ አስተያየታችሁን ስጡኝ ማለት ነው። ምክንያቱም የእናንተ ሀሳብና አስተያየት ለኔ ብርታት እስከሆነ ድረስ ማለት ነው። አብሶ በዛ አይነት ውዝግብግብ ብሎ የተደበላለቀብኝ ጊዜ ማለት ነው። እውነቴን ነው የምላችሁ ማለት ነው። ለማንኛውም ለዛሬ ነበረው እዚህ ጋር ይበቃናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።